ይህንን አሁን በጣም ብዙዎች እዚሁኛው መካከል ቁጭ ብለው የሚቃወሙ አሉ። ገብተህ ግን በእውቀት ተናገር ብለህ ስትለው ብሉይ ኪዳን ላይ መጽሐፉን እንኳን መግለጥ አይችልም፣ እንኳን ክፍሉን አንስቶ ሊያወራ። እግዚአብሔር ከአይሁዳውያን ጋር ቀጠሮ እንዳለው ታውቃላችሁ ወንድሞች እናቶች? ስንት ሰው ያውቃል? የሚያውቅ እስኪ 77 ቁጥር የጻፍ ከአይሁድ ጋር ቀጠሮ እንዳለው ታውቃላችሁ? ራሱ ጌታ ኢየሱስ ከአይሁድ ሕዝብ ጋር ቀጠሮ እንዳለው ታውቃላችሁ? በጌታ ስም የሚመጣ የተባረከውን እስክትሉኝ ድረስ አታዩኝም ብሏቸው ነው ሄደው። ታውቃላችሁ ወይ ቀጠሮ እንዳለ? የእውነት ታምናላችሁ? የእውነት ታውቃላችሁ? መጽሐፍ ቅዱስ እንደዛ ነው የሚናገረው። በቃ ስለዚህ ብራዘርዬ ይህንን ህዝብ እግዚአብሔር እንዲጠፋ የማንም አህዛብ ትውልድ እየተነሳ አፉንና ልጋጉን ጠርጎበት አይሁድን ከምድር ላይ ዋይፕ አደርገዋለሁ ብለህ ስትል የአንተ ትውልድ ዋይፕ ይሆናል። ይኸው ሀያቶላ ከነ ልጆቹ ከነ ልጅ ልጆቹ ከባሏ ጋር ሚስት እህት ልጅ ሴት ልጁ ምናምን ነገር ያሳዝናል። እንዲህ ሲያልቁ ያሳዝናል። ዋይፕ ለሰዎች ሁሉ እንዲድኑ ለአይሁድም ለኢራንም ለማንም ትውልድ በክርስቶስ ኢየሱስ በመሲሁ አምነው እንዲድኑ እንጸልያለን። በጦርነት አቅጣጫ ግን ከመጣ ይቅርታ አድርግልኝ፣ እኔ ምንም ልረዳ አልችልም። ከእስራኤል ጋር እዋጋለሁ ብለህ ካልክ ቅዱስ እግዚአብሔር ልጅ ኢየሱስ ክርስቶስ ምስክሬ ነው። ጌታ ሆይ በስም የተጠራውን ሕዝብ የአብርሃምን ዘር በስጋ ወገኖች የሆኑትን አይሁዳውያንን ቀጠሮ ስላለህ ከእነሱ ጋር እመጣለሁ ብለህ ስላልክ ጌታዬ እኔም የምጠብቅ እኔም በተስፋው ቃል የአብርሃም ልጅ ስለሆንኩ ሕዝብህን አድን ርስትህንም ባርክ ነው ብዬ የምለው። የጠገበ አረብ ተነስቶ አጠፋለሁ ብሎ ላለ አረብ እኔ አልጸልይም። አይሁድን አጠፋለሁ ብሎ ላለ ለአያቶላ ምን ብዬ ነው የምጸልይለት? እባክህ የአይሁድን ህዝብ ሊያጠፋ ሊነሳ ነውና አያቶላ ንርዳው ብዬ እንዲህ አይነት መንፈስ እኔ ውስጥ የለም። እኔ ግብዝ መሆን አልፈልግም። ይቅርታ አድርጉልኝ። እኔ እንደዚህ አይነት ጸሎት እንዴ በሰላም እኔ በጊዜ ከሚስቴ ጋር ገብቼ አልተኛም እንዴ? ምን አስነፈረቀኝ? ሳሎን ላይ ቁጭ ብዬ ማነው ሳሎን ላይ እየተንደባለልኩ ምን ይሁንልኝ ብዬ ነው? እንግዲያው ጌታ ሆይ ሞት ተደግሶበት ጥፋት ተቀጥሮለት አንተ ከምርኮ ምድር የሰበሰብከውን ህዝብ ሊያጠፉት አሕዛብ መክረዋል። ሀያቶላ የሚባለው ሽማግሌ መክሯል። ስለማታይ አይደለም እየው፣ ስለማሰብ አይደለም ሰማኝ ብዬ ማለት ነው። እጸልይባለሁ ስል ብራዘር ሂድና አይሁድን እነካለሁ በል። እንባ ስላለን እንደኔ የሚያለቅሱ ወገኖች አሉ፣ ማላጆች ማለት ነው። ክብራብ ከየት ጎን እንቁም ነው ያልከኝ? ከእግዚአብሔር ጎን ቁም ብራዘር፣ ከእግዚአብሔር ጎን ቁም። ከእግዚአብሔር ጎን ስቁም የእግዚአብሔርን ዓላማውን ሀሳቡን ትረዳለህ። ከዛ እግዚአብሔር እንደሚያጸልይ ትጸልያለህ ማለት ነው። በቃ ሪከርድ አድርጌው ቢሆን ኖሮ ቦታው ላይ ሚስቴም አልነበረችም በወቅቱ እንጂ አሳያችሁ ነበር የት ቦታ እንደተንበረከኩ። ቆሻሻ ራቢሽ ቢን እዛ ቤቴ ውስጥ ያለ እያወጣው ስለነበር እዛ ኪችን አካባቢ እዛ አካባቢ ላይ ተንበረከኩት። አስታውሳታለሁ ቦታ እዛው ኪችኑ ጋር እያጠብኩ እጄ ላይ ውሃው ምናምን ነገር ሁሉ አለ። ብዬ ነው ያለቀስኩትኝ። የሰማሁት ድምፅ ሰውየው በክፉ መንፈስ እንደተናገረው በደንብ ኮንፈርሜሽን ስለነበረ እግዚአብሔር ግን ትዕቢትህን አይቶ ከሰማያት ምሕረትን ካላደረገ ብለህ በንስሐ ካልተመለስክ በራሱ በአንድ አይሁዳዊ እጅ እንድትጠፋ አሳልፎ ይሰጣል። በእነሱ እጅ እንድትጠፋ ነው አሳልፎ የሚሰጣል። ኤዶሚያስ የሚባለው ኤሳው የሴይር ተራራ ሰዎች እንዲሁ ነበሩ የነበሩት። ይህን ለማወቅ ከፈለጋችሁ ሂዱና ትንቢተ አብዲው ላይ አንብቡት። እኔ የአብዲውን አምላክ ነው የማመልከው። የብሉይ ኪዳኑ የነቢዩ የአብዲው አምላክ የያዕቆብ አምላክ በሱ ዘንድ መለወጥ የለም። በባህሪው አልተለወጠም፣ አይለወጥም። ኦኬ። ያኔ ምሕረትን የተሞላ ነው፣ አሁንም ምሕረትን የተሞላ ነው። ያኔም ምሕረቱ አልቆ ቁጣውን ካነሳ አለቀልህ። አሁንም ልክ እንደዛው ማለት ነው። እግዚአብሔር ብሉይ ኪዳን ላይ ግንፍል
የሚል ግልፍ የሚለው አዲስ ኪዳን ላይ ደግሞ ይሰውኬ ችግር የለውም ብሎ የሚል እንዳይመስልህ። በባህሪው የያዕቆብ አምላክ አልተለወጠም። መለወጥ በሱ በንስሐ ብቻ ነው እግዚአብሔርን የምታሸንፈው። እግዚአብሔርን ሰው ሊያሸንፈው ብሎ ካለ በፊቱ እያነቡ ተጸጽተው ከተንከባለልክ እግዚአብሔር ያልፋል በምሕረት። ይሄንም በዘመን አይቻለሁኝ። ያኖረኝም ምሕረቱ ነው። ቤት ላይ ነበልባልን እሰዳለሁ፣ የኤሳውም ልጆች ገለባ ይሆናሉ፣ ቅሬታም እስከማይገኝለት ድረስ ይበሉትማል ብሎ ሆሴዕ እንደተናገረው ልክ እንደዚህ ሆነ። ኤዶምያስን ማን ያጠፋው? የአሕዛብ መንግስታትን ቢኖሩም እንኳን በራሱ በያዕቆብ ልጆች ነው እግዚአብሔር ቀጥቅጦ ያጠፋቸው። እንዲህ አይነት ልማድ አለው ጌታ። ግብፃውያን እንደዛ አሰቃይቷቸው ግብፃውያንን ራሱ እግዚአብሔር ቢቀጣቸውም በግብፃውያን ፊት ሞገስን ሰጥቶ ግን ሀብታቸውን እንዲበዘብዙ ያደረገ እግዚአብሔር ሌሎቹን ግን ሀብታቸውን እንድትበዘብዝ ብቻ አይደለም፣ በእነሱ እጅ ተላልፈህ እንድትገደል አሳልፎ ይሰጣል። ይሄ የእግዚአብሔር ስራው ነው ብራዘር። አደራረጉና መንገዱ ፍለጋው ለካርናል ለስጋዊ አእምሮ አይገባም። መንፈሳዊ ነገር ስለሆነ ነገሩ በመንፈሳዊ ነገር ነው የምንረዳው። ኦዬ አለቆቻቸው ማለት ነው እንደ ቅጠል ረገፉ። አንዱ እንኳን ማስተዋል የነበረው ሰው መካከላቸው አልነበረም። ቢኖር ኖሮ ባሰቡ ነበር። እናጠፋዋለን ብለው የሚሉት አለ። ሃሎ እራሱ የአብርሃም አምላክ ከዚህ ህዝብ ጋር ቀጠሮ አለው። እነሱ ቀጠሮውን ጠብቀው ይጠባበቁታል። እሱ መጽሐፉ እንደሚለው ነው የሚሆነው። ያ እና ጸልዩ። ወደ ሶስተኛ የዓለም ጦርነት ሊሄድ እንደሚችል ብዙ የእግዚአብሔር ሰዎች ተናግረዋል። እግዚአብሔርም አስቀድሞ የነገራቸው ከዛሬ 13 ዓመት በፊት 11 ዓመት በፊት ይሄንኑ ህዝብ ሜንሽን አድርጎ ሁለቱንም ሀገር የናይጄሪያው ፕሮፌት ቲቪ ጃሽዋ ሲናገር ሰምቸዋለሁ። ይሄ ጦርነት እንደሚመጣ ማለት ነው። ግቡና ያዩት ዩቲዩብ ላይ የነዳጅ ነገሩ በጣም ጨምሯል። አይመለከተንም ብላችሁ አትበሉ። እናንተ መንፈሳዊ ነገር የሚመስልህ ገላትያ ኤፌሶን ተብሎ ሲባል ብቻ ከሆነ በጣም ተሳስተሃል። በዘመን ፍጻሜ የሚደረገውን በአሕዛብ መንግስታት መካከል እርስ በርስ የሚነሳውን ረሃብ፣ ቸነፈር፣ የምድር መናወጥ በልዩ ልዩ ስፍራ መንግስት በመንግስት ላይ ህዝብ በህዝብ ላይ የሚነሳው ነገር ሁሉ እነዚህ የምጥ ጣር መጀመሪያዎች የሚባሉ ምልክቶች ስታይ በደጅ እንደቀረበው እወቁ ብሎ የሚለው እነዚህ እኮ ጌታ ለመምጣቱ በደጅ እንደቀረበ እያሳወቁን ነው። እነ ኢራን፣ እነ አሜሪካ፣ እነ እንግሊዝ እየገቡ ሶስተኛ ዓለም ጦርነት ቢሆን እኮ ብራዘር ስንት ህዝብ እኮ ነው የሚያልቀው። ጌታ ሳይኖራቸው ብዙዎቹ ጌታ ሳይኖራቸው አይበለው እንጂ በዚሁ ሌሊት ተተኩሶ ቢያድር እነ ራሽያ፣ እነ ቻይና፣ እነ ደቡብ ኮሪያ፣ እነ ፓኪስታን ማንን እሌለ በየትኛውም ቦታ በየትኛውም አገር ሁሉ ነገር ሻዳው ነው የሚሆነው።
አንድ ሀገር የሚተርፍ የለም በዚህ ጉዳይ ላይ ተዘልሎ ለመኖር ማለት ነው። የጥይቱ ወላፈን መጥቶ ባያርፍበትም በኢኮኖሚ ይደቃል። ከአንዱ ሀገር ወደ አንዱ ሀገር እንኳን አውሮፕላን በረራ አይደረግም። ሰላም ሲኖር ነው የምትበረው። መርከቦች አይንቀሳቀሱም። ሰላም ሲኖር ነው የምትንቀሳቀሰው። እና እነዚህ ነገሮች መንፈሳዊ አይደሉ ናቸው። ጌታ መንፈሳዊ ስለሆኑ አይደል? እነሱ ከተደረቡ በዛ በኩል ፊት ለፊት ሊገናኙ ነው ሀያላን የተባሉት ሀገሮች ማለት ነው። ከዛስ እቺ ፕላኔት እስከ ዛሬ ድረስ በዓለም ላይ የተሰራ መሳሪያ ሁሉ መሞከሪያ ይሆናል የሰው ዘር አጥፍቶ ለመጥፋት ወደ አገኙበት ነው የሚወረውሩት። ያውን ኢራን እንደዛ አይደል እየሆነ ያለው? በእስራኤል ሲነረት በለፈለፉ ይጠፉ ብሎ በሚለው አይነት ብሂል ራሱን ማቀብ ሲገባው ልክ እሱ ሲመታ ወደ ሳውዲ፣ ወደ ዱባይ፣ ወደ ባህሬን፣ ወዴት ወደ ጆርዳን፣ ወደ ኩዌት፣ ወደ ኳታር፣ ወደ እስራኤል፣ ወደ ራሱ አልፎ ሜዲትራኒያን ባህር ላይ ቆጵሮስ ወደሚባለው ደሴት ማለት ነው። ገና ወደ ጣሊያን ወደ ግሪክ ሁሉ ይተኩሳል ሰውየው። እነዚህ እኮ ይሄ እንዲህ አይነት እኮ ጦርነት ለጌታ ለኢየሱስ ክርስቶስ መምጣት በደንብ ማቴዎስ 23 24ን ስታነቡት መንግስት በመንግስት ላይ ይነሳል ብሎ ያለው እኮ ነው የምታየው። አይ ሄዋን አረ ያዘልን ትላለች ነገሩ። ጸልይ አንዳንዱን እግዚአብሔር ትንቢታዊም ስለሆነ የፈለገ ብንጸልይም በጸሎት ልንቀይረው የማንችለው ነገር ነው የሚሆነው። አንዳንዱ የፈለገ ዋይ ዋይ ብለን እንኳን ብናለቀስ በጦርነቱ ሊታጠፍ እንኳን አይችልም። ይሆን ዘንድ ግድ ነው ብሎ ስላለ ማለት ነው። ስለዚህ በዚህ ውስጥ ማድረግ ያለብን ራሳችንን እየጠበቅን በንስሐ በጌታ ፊት ህይወታችንን እያስተካከልን እንኖር። ዓለም ነገ ወዴት እንደምንሄድ አናቅም። እህት የሰኒ እሺ ሶሪ ሰጥቼሻለሁ። ዓለም ወዴት እንደምንሄድ አናቅም። ተኝተን ስንነቃ ምን ሊፈጠር እንደሚችል አናቅም። የምንተኛውን በክንዱ ላይ ተንተርሰን ነው፣ ስንነቃም ክንዱ ስለደገፈ ነው የምንነቃው። የአባቶቻችን አምላክ ልዑል እግዚአብሔር ባለፍንበት መንገድ የመራን አሁንም እስከ ህይወት ፍጻሜ ድረስ ጌታ እንዲረዳን ጸልዩን የምጸል ያለው። ተባረኩ። ሰኒ ይቀጥይ። ሃሌሉያ፣ ክብር ለኢየሱስ ይሁን። ጸጋ ይብዛልህ። እግዚአብሔርን እጅግ አድርገን ነው የምናመሰግን። በነገር ሁሉ እግዚአብሔር አይሳሳትም። በሚደርስብን ነገር ሁሉ እግዚአብሔር ጻድቅ ነው። ሰሞኑን ልቤን የጫረብኝ ጥያቄ አለ። አንደኛ ደስ ብሎኛል፣ ሁለተኛ ደግሞ ከብዶኛል እና ልጠይቅ የምፈልገው ነገር ምንድነው? ታስታውስ እንደሆነ የእያንዳንዱ የጦርነት ስያሜ የጦርነት ስም የተለያየ ነበረ። አንዳንዱ የእስራኤልን ኃያልነት የሚያሳይ፣ አንዳንዱ ምድራዊ የሆነ ስሞች ነበር የሚሰጠውና ካሁን በፊት የነበረውና ያሁኑ የጦርነት ኦፕሬሽን ስሞቹን አስተውላችሁ ታውቃላችሁ? ስሞቹን አስተውለህ ከሆነ የባለፈው አንበሳው ተነሳ የሚል ነበር። ያኔ አሁን ደግሞ አንበሳው አገሳ ነው። አሁን ደግሞ አንበሳው አገሳ ነው እና እኔ ደስ ብሎኛል በአንድ በኩል፣ ግን በሌላኛው በኩል ደግሞ በጣም ሀሳብ ላይ ነው በቃ የወደኩኝ። ምንድነው እሱ ብትለኝ ፓርላማ ብቻ አይደለም የሚወስነው ይህንን ስም።
መንፈሳዊ አባቶችም አሉ በዚህ መካከል የሚያማክሯቸው መንፈሳዊ ታላላቅ አባቶች አሉ እና ይህ አንበሳ እኛ እንደገባን ኢየሱስ የይሁዳ አንበሳ ሞትን ድል አድርጎ የተነሳው ይህ አንበሳ እንደሆነ ነው እኛ የምናውቀው። የምትሉት ዘዳግም አሞጽ 3 ነው። የአሁኑ አሞጽ 3 ነው። አንበሳ ገሳ ብሎ የሚለው አሞጽ 3 ነው። የመጀመሪያው ግን ዘፍጥረት 49 ነው ቁጥር 10 ያ እና እኛ ክርስቶስ ኢየሱስ እንዳመነ ኢየሱስ ክርስቶስ ከሱ የሚበልጥ ሌላ አንበሳ የለም። ከይሁዳ ነገድ የወጣው ይህ አንበሳ ነው። አንደኛ እና እነሱ የገባቸው ነገር ያለ አይመስልህም? አንድ ነገር የተረዱት ነገር አለ። ታስታውስ እንደሆነ በባለፈው ማሳይተነ የሹዋዋ መሻህ ኢየሱስ ክርስቶስ ጌታ ነው የመጣው፣ እሱ ጌታ ነው፣ ሌላ እንዳትጠብቁ የሚል ብጣሽ ወረቀት ነው የተገኘና እኔ በአንድ በኩል ደስ ብሎኛል። መሪዎች የሆነ ነገር ገብቷቸው ከሆነ ግን ህዝቡ ይህ ህዝብ አልገባውም። ይህ ህዝብ ኢየሱስ ክርስቶስ የሹዋ መሻህን ሊረዳው አልቻለምና አንዳንዴ መሪዎች የገባቸው ነገር ግን ወደ ታች ሲመጣ ደግሞ ልክ እንደ ራብ ካዱሪያውን ይህንን ሚስጥር ይዘውት ነው የሞቱ። ምን ዋጋ አለው ታዲያ? ህዝብ ካልዳነ እሳቸው ቢገባቸው በህይወት እያሉ ካልተናገሩት፣ በህይወት እያሉ ካልመሰከሩት ምንም ዋጋ የለውም። ስለዚህ ምን ይመስልሃል ይሄ ነገር ወደ መንፈሳዊ ነገር እየሄደ አይመስልህም? ኢየሱስ ክርስቶስን እያወቁት አይመስልህም? እኔ በአንድ በኩል ደስ ብሎኛል፣ በሌላ በኩል ደግሞ ህዝቡ ስላልተረዳ በእውነት በጣም በእንባ ነው የሰነበትኩኝና ትንሽ ብታብራራልኝ። ለኔ አንበሳዬ ኢየሱስ ክርስቶስ ብቻ ነው፣ ለኛ ለሁላችንም የምናምነው ብዬ ነው ማስብና በጣም አብሬ ከሱ አብራክ እንደወጣውኝ አይነት አመለካከት አልነበረኝም ድሮ። ነገር ግን ለዚህ ህዝብ አመለካከቴ እንዲቀየር እንደ መንፈሳዊ ሴት የእግዚአብሔርን ሐሳብ እንድከተል የእግዚአብሔርን ነገር ከእግዚአብሔር እንድወግን ካደረጉ ለዚህ ህዝብ በእውነት እንድጸልይና ለዚህ ህዝብ ደግሞ እውነት የሆነውን ኢየሱስ ክርስቶስን መናገር እንድችል ብርታት ከሆኑኝ ሁለት ሰዎች አሉ በዚህ ምድር ላይ። አንደኛው አንተ ነህ፣ ሁለተኛው ደግሞ ፓስተሬ ነው። አመለካከቴን እንድቀይር አብሬያቸው ሁኜ በመካከላቸው የጥላቻ ነገር ነበር በኔ እና ይህንን ስለሆነ በጣም አመሰግናለሁና ምን ታስባለህ? ይሄ የኦፕሬሽን ስም ሲቀያየር በቃ እዚህ አንበሳ ላይ ትኩረት ያደረጉበት ነገር ምን ይመስልሃል? ተባረክ የለየው ክብሩ ለጌታ ይሁን። እግዚአብሔር ነው የሚያደርገው። የጦርነቱን ስያሜ ይህን ተናግሬ ለብሩኬም ልስጠው። የጦርነቱን ስያሜ የመጀመሪያውን አንበሳው ተነሳ ብሎ የሚለው ዘኍልቍ መጽሐፍ ላይ ያለውን በለዓም የተናገረው እሱን ቃል ነው የተጠቀሙት። ዘዳግም ላይ ያለውን ዘዳግም ላይ ያለው ቃል ምዕራፍ 49 ቁጥር 10 ላይ ያለው ስለ ይሁዳ አንበሳ የሚናገረው ላይ ሁሌው እንደምታውቂው ላይን ኦፍ ጁዳ አለ። በየኮታቸው በየልብሳቸው ላይ ሁሉ ከወርቅ ሰርተው
አንዴ የጠቅላይ ሚኒስትሩ አድርገው ታይቻለሁ። እንደውም ከቻልሽ አሻንጉሊትም ቢሆን ገዝተሽ ብትልኪልኝ በዚሁ አጋጣሚ አሳስባለሁ። ላዮን ኦፍ ጁዳ ኮት ላይ የምትደረገዋ ማለት ነው። እንደዚህ እንደ መስቀል ነገር ሆኖ ማለት ነው። እና አለ ይታወቃል እኮ እነሱ አወቁትም አላወቁትም፣ ያው መሲሁ በይሁዳ አንበሳ እንደሚመሰል የብሉይ ኪዳን ቅዱሳን ነቢያት ስለጻፉት መጽሐፍትን የሚያውቁ ሰዎች ያውቃሉ። ደግሞ እያንዳንዱን ያኔም ዘውልቁ መጽሐፍትን ነው ኮት ያደረገው። አሁን በትንቢተ አሞጽ መጽሐፍ ላይ አንበሳ አገሳ ብሎ የሚለው አንበሳ አገሳ ማይፈራስ ማን ነው ብሎ የሚለውን የነቢዩን ቃል ነው የተነሳል ማለት ነው። ስለዚህ ቀጥታ አሁን ያኔ አንበሳው ተነሳሉ፣ አሁን ደግሞ አንበሳው አገሳ ብለዋሉ። ይኸው ያኔም አንበሳው ተነሳ ተብሎ በሚባልበት ሳለ የተደረገው ነገር ዓለምን የተደመመው አሁንም ልክ እንደዚሁ አንበሳው አገሳ ብለው ሲሉ ዓለምን የተደመመው። ይሄ ምንም ጥያቄ የለውም ከመሲሁ ጋር የተገናኘ ነገር መሆኑ፣ ያ መሲህ ደግሞ ክርስቶስ ለመሆኑ፣ መሲሁ ኢየሱስ ክርስቶስ ለመሆኑ ለእኛ ምንም ጥርጥር የለውም። እህትየው እነሱ ማን ብለው እንደዛ ብለው እንደተረጎሙ ባናቅም ግን ትክክለኛ ስያሜ ነው፣ ትክክለኛ ትርጓሜ ነው እና ከጌታ ጋር የተገናኘ መሆኑን እነሱ አይወቁት እንጂ በጌታ ድምፅ በጣም ነው ማምነው። እነሱ ባያውቁም እዋጋላቸዋለሁ ብሎ ያለው ድምፅ በዚች እህት በኩል የመጣው ድምፅ ይነዝረኛል አልኳችሁ። ሲሰማው ራሱ በጣም ደስ ይለኛል። በኢየሩሳሌም ሰማይ ላይ ነው እጅ ተዘርግቶ ያየችው። የአባቶች አምላክ ስም ይባረክ። ይሄ መንፈሳዊ አይን ካልተከፈተ በስተቀር አታየውም። መንፈሳዊ መረዳት ከሌለ በስተቀር ምንድነው እያወራ ያለው? ዝም ብሎ የሚደብር ነገር ብላችሁ ብትሉት ይሄን የሚያሳየው ምንድነው? እግዚአብሔር ዛሬም እስራኤልን ለዘላለም አልጣለው በፍጹም። እግዚአብሔር አልቆረጠልህም ወይ? የእነዚህ ሰዎች ጉዳይ በቃ አልቆረጠልህም ማለት ነው። አንጀት አልቆረጠልህም ብለህ ብትለው እንዳንዳንድ ሰዎች አንጀቴ ቆረጠልኝ ብለው እንደሚሉት አይ አንጀቴ ቆርጠዋል ብሎ አይልህም። የእግዚአብሔር ዘላለማዊ ፍቅር ማለት ነው። እና ልክ ነሽ ያልሽው ከመንፈሳዊ ዓለም ጋር ከጌታ ከኢየሱስ ክርስቶስ ጋር የሚተረጎም ነው። ምንም ጥርጥር የለውም። መነሳቱም ማጋሳቱም ከመሲሁ ጋር በተገናኘ ነው። እና ተባረኪ ወንድምነት ብርክ የሚለው ካለ መጨመር ይችላል። ሌሎችም ወንድሞች የምትሉት ካለ ማለት ነው። እሺ ተባረኩ። የክርስቶስ ኢየሱስ ጸጋና ሰላም ከሁላችሁ ጋር ይሁን። ያው ሰፊውን ሀሳብ አንስተከዋል። አንድ ቪዲዮ ልኬልህ ነበረ እዚሁ ቲክቶክ ላይ እና ኢትዮጵያዊ ነው፣ ሙስሊም ነው ሰውየው። እስራኤልን እናጠፋታለን የሚል አይነት ሀሳብ ነው ሲናገር ምንሰማው እና ምን ያገናኘዋል? አሁን አንድ ኢትዮጵያዊ ሙስሊም እስራኤልን ማጥፋት አለማጥፋት ከእሱ ጋር ምን ያገናኘዋል ብላችሁ ጠይቁ። ለምን ተጨነቀ? እስራኤልን ማጥፋት የሚለው ሀሳብ ለምን ወደ አይምሮ መጣ የሚለውን መጠየቅ። በድንበር አንገናኝም፣ ፖለቲካልም ቢሆን እንደው እርዳታ ምን ጠይቀን እንጂ እንደ ኢትዮጵያ ከእስራኤል ተቀናቃኝም አይደለንም። ገና አሁን እዚህ ጅቡቲ፣ ኤርትራ ምናምን እያለን ያለ ነው ማለት ነው። እና ምንድን ነው ኢንቴንሽኑ? እስራኤልን ማጥፋት የሚለው ነገር ለምን በእነዚህ ሰዎች አይምሮ ውስጥ ይመጣል የሚለው ማየት ነው። እውነት ነው፣ ፖለቲካል እኮ ነው። አሁን እኛ ስንመለከተው ፖለቲካል ነው፣ ኢሹ ፖለቲካል ነው። ግን ፖለቲካል ብቻ ነው ወይ? መንፈሳዊ ዓለም ላይ እየሆነ ያለ ነገር የለም ወይ የሚለውን ደግሞ መመልከት ነው። በቀደመው ኪዳን ውስጥ እኮ የነበሩትን ጦርነቶች ምናምን ብታያቸው እያንዳንዱ ነገር እኮ ፖለቲካል ናቸው እኮ። ግን ፖለቲካል ብቻ ናቸው ወይ?
አይደለም፣ በጭራሽ አይደለም። እግዚአብሔር ፕሮግራም ነበረበት። አንድ ሰው መጥቶ አይ ይሄ ምንም መንፈሳዊ ነገር አይደለም ቢል ከኛ ጋር አይደለም። በነገራችን ላይ የሚሞግተው ከኛ ጋር አይደለም የሚሞግተው ከእግዚአብሔር ቃል ጋር ነው። ለዛውም አይኑ እስኪፈጥ ድረስ የሚጨነቅበትን ጥቅስ ነው ወጥተን የምናሳየው፣ እኛ መናገር ሳይጠበቅብን ማለት ነው። አንድ ቃል ሳንናገር ከእግዚአብሔር ቃል ጋር ይፋጠጣል። ከእግዚአብሔር ቃል ጋር እኔ አንድ ነገር እረዳለሁ። መጽሐፍ ቅዱስን የምናይበት መነጽር ነው እንደዚህ አይነት ምልከታ እንዲኖርን ያደረገው። በተለይ የቀደመውን ኪዳን የብሉይ ኪዳን መጽሐፍትን በደንብ ያላጠና ሰው ይሄን ነገር በጭራሽ ሊረዳው አይችልም። መጽሐፍ ቅዱስ 27 ብቻ አይደለም፣ 27 ቁጥር ብቻ ያላቸው አይደለም። መጽሐፍ ቅዱስ ማለት 66 ነው አይደለም? የምንቀበለው የመጽሐፍ ቅዱስ ቁጥር 66ቱንም መረዳት በ66ቱ መጽሐፍት ላይ እግዚአብሔር የተለያየ እቅድ ሲነግረን አይደለም የምንመለከተው። አንድ ወጥ የሆነ ፕሮግራሙን ነው የሚያሳውቀን። ከሰው ልጅ መውደቅ ጀምሮ እስከ ራዕይ መጽሐፍ ብናነብ አንድ ወጥ የሆነ ፕሮግራም የእግዚአብሔርን እቅድ ነው የሚነግረን መጽሐፍ ቅዱስ ማለት ነው። በቀደመው ኪዳን ውስጥ እያንዳንዱ ቃል ውስጥ ኢየሱስን እያሳየን፣ በዛ ውስጥ ደግሞ በክርስቶስ ኢየሱስ ሰዎችን ማዳን፣ በክርስቶስ የሚመጣበትን የዘር ግንድ ማስተዋወቅ ነው። በቃ የመጽሐፍ ቅዱስ ዋናው ዓላማ ይሄ ነበር እና አሁን እየሆነ ያለው ነገር ትክክል ነው። ፖለቲካል ኢሹ አለው እኮ ምንም ጥያቄ የለውም። ሰው ዝም ብሎ ሊጋጭ አይችልም። ግን እንደዚህ አይነት ግጭት ውስጥ እንዲገቡ የሚያደርጋቸው ምንድን ነው? መንፈሳዊ ዓለም ላይ እየሆነ ያለ ነገር ስላለ ጌታ ክርስቶስ ኢየሱስ ይመጣል፣ እዚህ ምድር ላይ ይነግሳል። እዚህ ምድር ላይ ይነግሳል። የግሪክ መንግስት አለቃም ጭምር ጦርነት ሲሆን እንመለከታለን። በመንፈሳዊ ዓለም ላይ ገብርኤል እኮ አልቻለም እኮ ውጊያውን እኮ በቃ እጅ ሰጥቷል እኮ ተቋቁሞታል። መልሱን ይዞ መምጣት አልቻለም። ሚካኤል ሊረዳ ይመጣ ይላል ገብርኤል። ሚካኤል መጥቶ በጦርነቱ ቦታ ላይ ሲሳተፍ ደግሞ እንመለከታለን። ከዛ መልእክቱን ይዞ ሲመጣ መንፈሳዊ ነገር ነው ነገሩ። ይሁን ያለው ነገር መንፈሳዊ ነው። የቀደመው ኪዳን ላይ ያሉትን ሐሳቦች አንስተን ብናይ እግዚአብሔር ከዚህ ህዝብ ጋር ገና ያልጨርሰው ገና የሚጨርሰው ነገሮች እንዳሉ በደንብ እንረዳለን። በትንቢት የተነገሩ ግን ያልተፈጸሙ ማለት ነው። በአጭር ቋንቋ በቀደመው ኪዳን ላይ ትንቢታዊ የሆኑ ሐሳቦች ግን ምን ያልሆኑ በዚህ ምድር ላይ ያልተፈጸሙ ያልተከናወኑ ድርጊቶችን በቀደመው ኪዳን ላይ ማየት እንችላለን። ለምሳሌ ይሄ ፖለቲካል ብቻ ነው መንፈሳዊ ነገር የለውም የሚል ሰው እስኪ አንዳንድ ቁጥር ይጻፍ ላሳያችሁ። ምን ያህል እንደተሳሳታችሁ ላሳያችሁ። መንፈሳዊ ነገር የለውም ፖለቲካል ብቻ ነው የምታወሩት ዝም ብላችሁ ነው የሚል ሰው ካለ እስኪ አንዳንድ ቁጥር ይጻፍ። አንድ ቁጥር ይጻፍ። እናንተ የምታነሱት አሁን እንደው ድከሙ ብሏችሁ ነው የሚል ሰው ካለ እስኪ አንዳንድ ቁጥር ይጻፍ። ሶ 250 ሰው አለ። ተስማምታችኋል በእኛ ሐሳብ ማለት ነው አይደል? ሁላችሁም በእኛ ሐሳብ ተስማምታችኋል። 250 ሰው ወይ ፈርቶ ነው ያልጻፈው ወይ ደግሞ ተስማምታችኋል። እሺ ወይ ፈርተዋል ወይ ተስማምተዋል። ከሁለት አንዱ ነው የሚሆነው። እሺ ምንድነው ላሳያችሁ ስለፈለኩኝ ነው። አይ በቃ ምንም ፖለቲካል ብቻ ነው መንፈሳዊ ነገር ላይ ምንም እየሆነ አይደለም የምትሉ ሰዎች መጽሐፍ ቅዱስ ጥቅስ ከፍቼ ላሳያችሁ ነበር። የማትመልሱት ማለት ነው። ተኝተህም ቁመህም የሚያቃዥን ጥቅስ ነበር ማሳይክ። ተኝተህም ቁመህም አልኩክ። ቅዠት የሚሆንብህ ማለት በየትኛውም መንገድ ልትፈታው የማትችለው በየትኛውም መንገድ ልትፈታው የማትችለው አልኩክ። እሺ ሰኒ ነይ እሺ ግቢ ነይ ግቢ ሰኒ አስገቢያት መሲ እኮ ነይ ግቢ ከገባሽ ነው አማሳይሽ ነይ ግቢ ክርስቲያን ነሽ ስቢያት አለው ወንድምነት እሺ ክርስቲያን ነሽ ወይስ አሕዛብ መጀመሪያ እሱን ንገሪ ክርስቲያን ነሽ ሰኒ
ነይ ግቢ። ምገቢ ከሆነ በቃ አሳይሻለሁ። እሺ እኮ ነይ ግቢ። ክርስቲያን ከሆንሽ ነይ ግቢ። ቀንም ጠዋትም ሌሊትም ህልም እንትን ቅዠት የሚሆን ጥቅስ ማለት ነው። ሞዴሬተር ልሰጥ ብዬ እምቢ አለኝ። ወንድምነት ለምን እንደሆነ አላውቅም። ችግር የለውም። እሺ እኮ በቃ ካልገባሽ እንግዲህ ምን ልረዳሽ እችላለሁ? አማኝ ከሆንሽ ነይ ግቢ። በቃ ምንም ችግር የለውም። ምቹ ቦታ ከሆንሽ ክርስቲያን ከሆንሽ ነይ ግቢ። ምንድነው ልላችሁ የምችለው? የቀደመውን ኪዳን መጽሐፍ በደንብ አጥኑ፣ በደንብ አንብቡ። በደንብ ማንበብ ይፈልጋል። ከእግዚአብሔር ቃል ጋር ጊዜ ማሳለፍ ያስፈልጋል። በቃ ከእግዚአብሔር ቃል ጋር ቁርኝት ይፈልጋል። ማጥናት ይፈልጋል። ማንበብ ማጥናት ይፈልጋል። ያን ስታደርጉ መነጽራችሁ ይስተካከላል። ራሱ መነጽራችሁ ይስተካከላል። ትቀይሩታላችሁ። መነጽራችሁ አሁን ያላችሁ ምልከታ ሲቀየር ትመለከታላችሁ። ሲለወጥ ትመለከታላችሁ። ሲለወጥ ትመለከታላችሁ። እኔ እሱን ነው ልላችሁ የምችለው። የኔም መነጽር የተስተካከለው የብሉይ ኪዳን መጽሐፍትን በሚገባ ማጥናት ከጀመርኩ በኋላ ያማረክ ከጀመርኩ በኋላ ነው። ኤርሚ ደግሞ ለዚህ ትልቅ ድርሻ አለው። በእውነት ነው የምለው። በእውነት እጅግ በጣም ትልቅ ድርሻ አለው። የብሉይ ኪዳን መጽሐፍትን የአዲስ ኪዳን መጽሐፍትን በደንብ ማጥናት ሰው ማቴዎስ ወንጌል መጽሐፍ ምዕራፍ 24 ላይ ይመጣና ምንም እኮ ሳያነብ እኮ ነው የብሉይ ኪዳን መጽሐፍትም ሳያነብ የአዲስ ኪዳን መጽሐፍትም ሳያነብ ማቴዎስ 24ን ብቻ ያነብና መተርጎም ይጀምራል። ያኔ ቀጥታ ትሳሳታለህ። በቃ ወንድም አለ 100% ነው የምነግራችሁ። ቀጥታ ነው የምትሳሳቱት። ጌታ ራሱ ከቀደመው ኪዳን ላይ ነው እየጠቀሰ ሲናገር የነበረው የመጨረሻውን ዘመን ምንድነው? በነብዩ በዳንኤል ላይ ምን ተብሏል? የትኛው ነው የጥፋት ርኩሰት? የተቀደሰው ስፍራ የትኛው ነው? መቼ ነው ይሄ የሚሆነው? እንዴት ነው የምታውቀው ካላነበብክ? የተሳሳተ ትርጓሜ የተሰጥና የእግዚአብሔር ሐሳብ ያልሆነውን መናገር ትጀምራለህ። በተለይ ደግሞ አስተማሪ የሆናችሁ ሰዎች ያን የቀደመውን ኪዳን መጽሐፍ ግን በደንብ ያጠና ሰው ጌታ ምን እየነገረ እንደሆነ ትረዳላችሁ። በሰንበታ ሽሽታችሁ በሰንበታ ይሁን ይላል ጌታ። ምንድነው እየነገረን ያለው? ምንድነው እያለ ያለው? እሱን ማድረግ መቻል ነው። ያኔ ይሄን ማድረግ ስንችል መጽሐፍ ቅዱስን በአግባቡ መረዳት እንችላለን ማለት ነው። ኤርሚ የጌታ ዘመንን ይባርክ። በእውነት ነው የምልህ። በጣም ነው የማመሰግነው። እጅግ በጣም ማለት ነው። እዚህ ሚዲያ ላይ በደንብ ነው እኔ ኤርሚ ሲያስተምር የቀደመውን ኪዳን መጽሐፍት በደንብ ነበር ሰማይ ነበረው። ዘን በቃ ስራዬ ሆነ ማለት ነው። ስራዬ ሆነ 39ኙን የብሉይ ኪዳን መጽሐፍ ማጥናት ብቻ ሳይሆን መብላት ጀመርኩኝ ማለት ነው። እኔ አሁን ማጥናት ላይ አይደለም ያለሁት፣ እየበላው ነው ያለሁት። ስትበሉት ደግሞ ሆዳችሁ ውስጥ ይጣፍጣል፣ ቃሉ ህይወት ይሆናል። እና እኔ መብላት ስላችሁ አንድ እብድ ሰውዬ ወረቀት ቀዶ እንደመብላት ቀዶ ሲበላ እንደነበረው አይደለም። ሕዝቅኤል እንደዛ አይደለም ያለው፣ መጽሐፉን ብላው አለኝ ይላል። ከዛ በላውት ይላል። በኢየሱስ ብሉት። አንቦ መክደን አይደለም፣ አሰላስሉት፣ ቃሉ ብሉት፣ ተመገቡት። ህይወት ነው። ነገራችሁን ነው የሚቀይረው የእግዚአብሔር ቃል። ሐሳቡን ትረዳላችሁ፣ የእግዚአብሔርን ሐሳብ ትረዳላችሁ። ራሱ እግዚአብሔር በቃል ውስጥ ያስተምራችኋል። ራሱ እግዚአብሔር በቃል ውስጥ እና ቅድም ሳይነበረ ጦርነቱ ወደ 3ኛ ዓለም ጦርነት ይቀየራል ምናምን ሲል ኤርሚ ሊቀየር ይችላል እያለ ሲያነሳ ብዙ ክርስቲያኖች ወየው ምናምን ይላሉ። የምን ወየው ነው? ለምን 3ኛ አይደለም 5ኛ ዓለም ጦርነት ለምን አይጀመርም? እቶን በሆነ ሰዓት ውስጥ እኮ የሚያዘምር አምላክ ነው ያለን። ወንድሞች እህቶቼ፣ ለምንድን ነው የምትደነግጡ? ለምን ትፈራላችሁ? ለምን 7ኛ ዓለም ጦርነት አይጀመርም? እግዚአብሔር ያለው ሰው ማለት ነው ተደላድሎ ይተኛል፣ እግሩን ዘርግቶ ማለት ነው። ብንሄድ እኛ ወደ አባታችን ነው የምንሄደው። ምን ይቀርብናል? ምን የሚያስፈራ ነገር ያለ? ምን የሚያስፈራ ነገር አለ? በቃ ኑ ቢለን ጌታ ወደ አባታችን እኮ ነው የምንሄደው። ምን ይቀርብናል? ከዚህ ዓለም ብንቆይ ክብሩን ለመግለጥ ነው። በቃ አለቀ። ብንቆይ መንግስቱን ለመስራት ነው። ሌላ ምንም ነገር የለንም እኮ እኛ እዚህ ምድር ላይ እድሜን ሲጨምርልን
የሚያስተምርልን ጌታ ኢየሱስን በአሕዛብ መካከል ለመግለጥ ነው፣ ለማሳየት ነው፣ በህይወት አርሲ ኦርቶዶክሳውያን ሞቱ ሲባል በጣም ነው ማለቅሰው፣ በጣም ነው ማዝነው። ኦርቶዶክሳውያን በአርሲ ሞቱ ምናምን ሲባል አዝናለሁ። ምክንያቱስ ሞት ማለት በስጋ መለየት አይደለም፣ ወደ ሲኦል ነው የሚሄዱት። ተመልከቱ። እኔ ለነሱ ነው ማለቅሰው፣ ኢየሱስን ሳያውቁ በመሞታቸው በጣም አለቅሳለሁ፣ በጣም አዝናለሁ። ጴንጤ ተገደለ ቢባል ግን እኔ እስቃለሁ፣ እልል ነው የምለው። ክብራችን ነው እሱ። አየህ፣ እኔ ጴንጤ ሞተ ሲባል በጭራሽ አላዝንም። አዎ እንደ ስጋ ወንድማችን ሲሄድ ምናምን ታዝናላችሁ። ወዴት እንደሚሄድ ግን አውቃለሁኝ። እኔ ወዴት እንደሚሄድ አውቃለሁ። ወደ አባቱ ነው የሚሄደው። በክብር እኮ ነው እየሸኘ ነው ያለ ነው። ኦርቶዶክሳዊ ሞተ፣ ተገደለ፣ ተጨፈጨፈ፣ ሙስሊም ተጨፈጨፈ ምናምን ሲባል ግን በጣም ነው ማዝ ነው። ለምን ወደ ጥፋት ነው የሄዱት? ወደ ዘላለም ሞት ነው የሄዱት፣ ኢየሱስን ሳያውቁ ማለት ነው። ለነሱ ነው ማልቀስ ያለብን። እሺ፣ ለነሱ ነው ማዘን ያለብን። ለነሱ ነው ማዘን ያለብን። ጴንጤማ ወደ ለኢየሱስ ይሁን እና ምንም የሆነ ነገር ይፈጠራል። ተረጋግታችሁ በቃ ቃሉን የሰማ ሰው ተረጋግቶ ነው የሚኖረው። ቃሉን የሰማ ሰው ቃሉን በህይወት ውስጥ ምግብ የሆነለት ሰው ተረጋግቶ ይኖራል። እና እኛ ብናለቅስ ለኢራን ሙስሊሞች ነው ማልቀስ ያለብን። ኢየሱስን ሳያውቁ ነው እየሞቱ ያሉት። አሁን እስራኤላውያን ጌታን ያልተቀበሉ ወደ ጥፋት ነው እየሄዱ ያሉት እኮ። ሰው ኢየሱስን ካልተቀበለ እስራኤላዊም ይሁን ኢራናዊም ይሁን ጥፋት ነው፣ በቃ አለቀ። ወደ ሞት ነው፣ ወደ ጥፋት ይሄዳሉ ማለት ግን እግዚአብሔር ከእስራኤል ጋር የጀመረው ጉዳይ አብቅቷል ማለት ግን አይደለም። ይሄን ነው መረዳት፣ ይሄን መለየት መቻል አለባችሁ። ስንናገር ይሄንን መለየት አለብን። አንድ እስራኤላዊ አሁን አንድ የይሁዲ እምነት ተከታይ ኢየሱስን ሳይቀበል ስለሞተ ወደ ገነት ይሄዳል እያልን አይደለንም። ከእግዚአብሔር ጋር ይኖራል እያልን አይደለን። ጥፋ በቃ ሲኦል ነው የሚገባው። ምንም በቃ ልዩነት የለውም። እስራኤላዊም ሲኦል ይገባል፣ ፍልስጤማዊም ሲኦል ይገባል። ያ ማለት ግን እግዚአብሔር ጉዳዩን ጨርሷል ማለት ግን አይደለም። ኢየሱስ ይነግሳል እያልኩ ነው። እዚህ ምድር ላይ በክብር ይመጣል ኢየሱስ እያልኩ ነው። ደብረ ዘይት ተራራ ላይ እግሮቹ ይረግጣሉ እያልኩ ነው ያለሁት። እዚህ ምድር ላይ ገና ትልቅ የሆነ መንግስት አለ። አሕዛብን በብረት በትር ይገዛቸዋል ይላል ቃሉ። በብረት በትር። ክብር ለኢየሱስ ይሁን። ትልቅ የሆነ መንግስት ይቋቋማል፣ የእግዚአብሔር መንግስት። ኢየሱስ በዳዊት ዙፋን ላይ ይነግሳል። ይነግሳል ኢየሱስ። በሳሙኤል መጽሐፍ ላይ ለዳዊት የተነገረው ለዳዊት ልጅ ለሰለሞን አይደለም። በዳዊት ውስጥ እግዚአብሔር ኢየሱስን ነው ያወራን፣ ኢየሱስን ነው የተረከን። ለዘላለም የሆነ መንግስት አለው። ለዘላለም የሆነ መንግስት አይደለም ሰለሞን ልጅህ አለው እኮ፣ ለዘላለም የሆነ መንግስት። ሰለሞንማ 40 ዓመት እኮ ነው የነገሰው። በቃ 40 ዓመት ነገሰ፣ ሞተ። ከ970 እስከ 930 መራ፣ ሞት፣ አለፈ በቃ። ከዛ ልጁ ሮብዓም መጥቶ እስራኤል እንደዛ ሲበጠበጥ ነው የምንመለከተው እንጂ ለዘላለም የሆነ መንግስት በኢየሱስ ክርስቶስ ነው። በዳዊት ውስጥ ልጁን ነገረን። የዳዊት የወገቡ ፍሬ የሆነውን ኢየሱስን ተረከን። ለዘላለም የሆነ መንግስት። ክብር ለኢየሱስ ይሁን። አዎ ኢየሱስ መጥቶ ይነግሳል። ይሄን ደግሞ አጋንንት በሚገባ ያውቃል፣ በሚገባ ያውቃል። ዘመኑ እንዳለቀ በሚገባ ያውቃል። ጊዜው እንዳለቀበት በሚገባ ያውቃል። በኃይል ወጥቶ ይሰራል። በኃይል ወጥቶ ህዝብ እንዲጫረስ ያደርጋል። አንዳንድ ነገሮች ቅድም ብሏል ኤርሚ፣ በጸሎት ምን መልሰው አይደለም ብሏል። ኦፍ ኮርስ አዎ፣ በጸሎት የማይመለሱ ነገሮች አሉ። ለምን? የእግዚአብሔር ፕሮግራም ስለሆነ። አሁን የጎግ ማጎግን ጦርነት ተሰልፈን ብንጸልይ እንኳን ምን መልሰው አይደለም። በቃ ይነሳሉ፣ ይነሳሉ። በተቀደሰችው ከተማ ላይ በእስራኤል ላይ ተነስተው በብዙ ጥፋት ያደርሳሉ። በጣም በሚገርም ሁኔታ ብዙ እስራኤላውያን ይሞታሉ ከዚህ በኋላ። ትንቢት እየተናገርኩ አይደለም፣ ቃሉን ነው እየነገርኳቸው ያለሁት። እጅግ በጣም ብዙ እስራኤላውያኖች ያልቃሉ። ሴቶች ይደፈራሉ፣ ሴቶች ይደፈራሉ። እግዚአብሔር ከቅዱሳን ሁሉ ጋር ይመጣል ይላል። ከዛ ከቅዱሳን ሁሉ ጋር ይመጣል። እነዛን አሕዛብ ከእስራኤል ጋር የተዋጉትን ይዋጋቸዋል ይላል። ጦርነቱ ምን መሰላችሁ?
ገብርኤልን እዛ ጋር ቁም ይለውና ሚሳኤል ይይዛል። ከዛ ደግሞ ሚካኤል እዛ ጋር ኒውክለር ይይዛል። እንደዛ አይደለም ጦርነቱ። በእግራቸው ሲቆሙ ይላል እግራቸው ይበሰብሳል። በኢየሱስ በአፋቸው ውስጥ ምላሳቸው ይበሰብሳል። ይሄ ነው ከእግዚአብሔር ዘንድ ያለው ጦርነት። ይሄ ነው። እንደዚህ አይነት ጦርነት ይሆናል። በአፋቸው ውስጥ ምላሳቸው ይበሰብሳል። እነዛ እስራኤልን የወጉ ሀገራት ማለት ነው። በዋነኝነት ሩሲያ ጸጥ ብላለች አይደል? አሁን ዋነኛ የዚህ ጦር የዚህ ውጊያ መሪ ሩሲያ ናት። መሪዋ ደግሞ የዚህ ጦር ዋና አዛዥ ነው። ለምሳሌ በዚህ ዘመን ከሆነ ጦርነት የሚሆነው ፑቲን እንደማለት ነው፣ ወይ ደግሞ በዘመኑ ሩሲያን የሚመራው መሪ ማለት ነው። ጎግ የተባለው እሱ ነው። ጎግ የተባለው እሱ ነው። ወይ ደግሞ ሮሽ ማለት ነው፣ ሊደር ማለት ነው። የማጎግን ምድር ይዞ እነ ኢራንን እነ ፋርስን ማለት ነው፣ እነ ፉጥን ሊቢያ እዚህ እና እነ ኩሽ ኢትዮጵያ ስላችሁ ኢትዮጵያ አይደለችም። እሺ ኢትዮጵያ ይላል። ኩሽ ማለት ነው ሱዳን፣ ይሄ የኛንም አካባቢ ጨምሮ ማለት ነው። በዋነኝነት የሱዳን ኪንግደም ማለት ነው። ኢትዮጵያ የሚለው ቃል መጽሐፍ ቅዱስ ላይ የለም። በቀደመው ኪዳን ሙሴ ኢትዮጵያ ብሎ አልጻፈም፣ ኩሽ ብሎ ነው የጻፈው። እሺ ኢያሱ ኩሽ ብሎ ነው የጻፈው። እነ ዳዊት ኩሽ ብለው ነው የጻፉት። ኢትዮጵያ የሚል ቃል በቀደመው በነ ዳዊት ዘመን አልነበረም። ኩሽ ማለት ነው ይሄ ጥቁሩ ህዝብ ማለት ነው። በተለይ የኩሽ ኪንግደም የነበረው ሱዳን አካባቢ ነው። በብዙ ጊዜ ተናግሬዋለሁ። ይሄን ኢትዮጵያ የሚለው ቃል መጽሐፍ ቅዱሳችን ላይ የገባው የግሪክ መንግስት ዓለምን መግዛት በጀመረችበት ጊዜ ነው። የባቢሎን መንግስት ነበረ። ከዛ ፋርስና ሜዱ መጡ። ከፋርስና ሜዱ ቀጥለው ግሬት አሌክሳንደር ተነሳ። ያ በልጅነቱ የሞተው መሪ ማለት ነው። ግሬት አሌክሳንደር ግሪክን እየመራ ዓለምን ተቆጣጠረ። በ332 ዓመተ ምህረት ከክርስቶስ ልደት በፊት ማለት ነው፣ ጌታ ከመወለዱ በፊት ዓለምን በተቆጣጠሩበት ሰዓት የግሪክ ቋንቋ አዋቂዎች 70 ሊቃናት የሚባሉት ሴፕቶጀንት የሚባለው ትርጓሜ ተተረጎመ። በ280 ከክርስቶስ ልደት 280 ዓመት በፊት ማለት ነው። ምን አልኳችሁ? 70 ሊቃናት የሚባለው አሁን ሴፕቶጀንት የሚባለው ትርጓሜ ማለት ነው። አሕዛቦች ናቸው፣ ክርስቲያኖች አይደሉም የተረጎሙት፣ ግን የሂብሩ ቋንቋ አዋቂዎች ናቸው። የሂብሩን ቋንቋ በሚገባ የሚያውቁ ሊቃናት ናቸው። እጅግ ቁጥሩ ብዙ የሆነ መጽሐፍትን ወደ ግሪክ ቋንቋ ተረጎሙ። 39ን አይደለም የተረጎሙት፣ በጣም ብዙ ያገኙትን መጽሐፍ ሁሉ ነው የተረጎሙት። ቀኖና አይደለም የሰሩት፣ ትርጉም ብቻ ነው። እሺ 39 ምናምን አይደለም የነሱ፣ ያገኙትን መጽሐፍ ሁሉ ነው የተረጎሙት። በጣም እጅግ በጣም ብዙ መጽሐፍ የተረጎሙት። ሲተረጉሙ ኩሽ የሚለውን ቃል ምን ብለው ተረጎሙ? ኢትዮጵያ ብለው ተረጎሙ። ምን ማለት ነው? ኢትዮጵያ ማለት በርኒንግ ፌስ፣ የተቃጠለ ፊት ማለት እኮ ነው ትርጉሙ። የተቃጠለ ፊት ማለት ነው ኢትዮጵያ ማለት። ይሄ ከሳራ በታች ያለው ክፍል ማለት ነው የሚወክለው። ኢትዮጵያ እያሉ ኩሽ የሚለውን ይሄ ጥቁሩን ክፍል ኢትዮጵያ እያሉ ተረጎሙ። የተቃጠለ ፊት ማለት ነው። ይሄን ስምኛ ይዘን ስለቀረን ነው፣ ኢትዮጵያ የሚለውን ስምኛ ስለያዝነው ነው። ኢትዮጵያ የሚል ቃል ስላገኘን አሁን ስለዛ በቀደመው ኪዳን ላይ የተነገረው እንደዛ ስለምንረዳው ነው። ምን እያልኳችሁ ነው? እየሆነ ያለው ነገር ፖለቲካል ነገር እንዳለው ብንመለከት ብንመለከትም ግን መንፈሳዊ ነገር አለው። የእግዚአብሔር ፕሮግራም አለው። የእግዚአብሔር እቅድ አለው በዚህ ውስጥ። የእግዚአብሔር እቅድ አለ በዚህ ውስጥ። ከፊታችን እንዳልኳችሁ ነው ብዙ እልቂት አለ። ከፊታችን ትልቅ ጦርነት አለ። የማይቀር ማለት እኮ ነው። የማይቀር ደግሞም ጌታ ይመጣል። ከነዚህ አሕዛብ ጋር ይዋጋል። ከነዚህ አሕዛብ እስራኤልን ከወጉ አሕዛቦች ጋር እግዚአብሔር ራሱ ይዋጋል። ይህን እየነገርኳችሁ ያለሁት ከራሴ አይደለም። መጽሐፍ ቅዱስ ነው። ሕዝቅኤል መጽሐፍን አንብቡ። ዘካርያስ መጽሐፍን አንብቡ። በተለይ ሕዝቅኤል መጽሐፍ ምዕራፍ 37፣ ምዕራፍ 38፣ ምዕራፍ 39 እና ምዕራፍ 40 ማንበብ በቂ ነው አሁን የተናገርኩትን ነገር ለመረዳት። ዘካርያስ ከ12 እስከ 14 ያለውን ማንበብ በጣም በቂ ነው። አሁን የተናገርኩትን ነገር ትረዱበታላችሁ ከተናገርኳቸው የመጽሐፍ ቅዱስ ጥቅሶች ማለት ነው። ቃል በቃል የተናገርኩትን ታያላችሁ። ፖለቲካል ብቻ አይደለም፣ መንፈሳዊም ፕሮግራም አለው ጦርነቱ። መንፈሳዊም ነው ጦርነቱ እንጂ ዝም ብሎ አንድ ኢትዮጵያዊ ሙስሊም እስራኤልን ማጥፋት ምናምን የሚል ነገር ሐሳብ ሊመጣ፣ እኔ አሁን ኢራንን ማጥፋት ምናምን የሚል ነገር ሐሳብ ውስጥ ሊመጣ አይችልም በጭራሽ።
አሁን ጴንጤ ነኝ፣ ኢትዮጵያዊ ነኝ። ኢራን እንድጠፋ ምናምን እንዴት እንደዛ ላለሁ? ምን ያገናኝናል? እንዲድኑ ነው እንደው ምኞቴ። ኢራናውያን እንዲድኑ በክርስቶስ ኢየሱስ ሆነው እንዲያመልጡ ነው ጸሎቴ፣ ምኞቴ። አንድ ፍልስጤማዊ እንዲሞት አይደለም የምፈልገው እኔ። በክርስቶስ ኢየሱስ አምኖ ካለበት ጥፋት እንዲድን ነው ጸሎቴ። አንድ ሙስሊም ግን ብትመለከቱት እስራኤል ትጥፋ ነው ሲል የምታዩት ከመሆን ኖርማል አይደለም እኮ። እስልምና ትክክል እንኳን ቢሆን ወደ እስልምና እስራኤላውያን እንዲመጡ ነው ምኞቱ ሊሆን የሚገባው ማለት ነው። እንዲጠፉ ሳይሆን መመኘት ያለበት ወደ እስልምና እንዲመጡ ነው። እንደዛ አይደለም ጉዳዩ። ፕሮሰስድ የሚደረጉት በአጋንንት ስለሆነ ማጥፋት ነው አላማቸው፣ እቅዳቸው ማጥፋት ነው። ማጥፋት ነው ፕሮግራማቸው። እኛ ግን ፍልስጤምም ይሁን የትኛውም የአረብ ሀገር የትኛውም እስልምና ተከታይ እንዲጠፋ አንፈልግም በጭራሽ። ለምን ይጠፋሉ? እንዲድኑልን ነው የምንፈልገው። ጸሎታችን እሱ ነው። በጣም ነው የምንወዳቸው። ኢየሱስ ክርስቶስ ሞቶላቸዋል እኮ። እጅግ በጣም ነው የምንወዳቸው። በጣም በጣም ነው የምንወዳቸው። እኛ ሲሞቱ ወደ ሲኦል እኮ ነው የሚሄዱት። እኔ አሁን የፍልስጤሙ መሪ የኢራኑ መሪ ሲሞት አዝኛለሁ። ወደ ሲኦል እኮ ነው የሚሄደው ወንድሞች፣ አስባችሁታል? ወደ ገሃነም ነው የሚሄደው ሰውየው፣ ወደ ገሃነም ነው የሚሄደው። እና በጣም ማዝ ነው እኔ እንደዚህ አይነት ሰዎች ሲሞቱ፣ ኦርቶዶክሳውያን ሲጨፈጨፉ፣ አርሲ ምናምን በጣም ነው ማዝ ነው። ጴንጤ የተጨፈጨፈ ቢባል ግን ቲክቶክ ከፍቼ ወይኔ የተጨፈጨፍን አይደለም እኔ። እሺ እንደዛ ትላላችሁ እናንተ፣ አላቅም እናንተ። እኔ ግን አለለም። ለምን? ክብር ነው ለኛ። እነ ጳውሎስም ሲሰደዱ፣ ሲገረፉ፣ ሲሰቃዩ የነበሩ ሰዎች ናቸው። ዲያቆኑ እስጢፋኖስን ስትመለከቱት በድንጋይ ነው ተወግሮ የሞተው። ዲያቆኑ እስጢፋኖስ በድንጋይ ተወግሮ ሞተ ብሎ ያለቀሰ ሐዋርያ የለም። ክብር ነው ለኛ፣ እሱ ክብር ነው። እናለቅሳለን፣ ለሙስሊሞች እናለቅሳለን፣ ዋቂ ፈታ ምናምን እናለቅሳለን፣ በኢየሱስ ላልሆነ ሁሉ እናለቅሳለን። ጥፋት ስለሆነ ከፊታቸው የሚጠብቀው ሲኦል ገሃነም ስለሆነ የሚጠብቃቸው ማብለጥ ስላልቻሉ ማለት ነው። እና ይሄ ነው። ጌታ ዘመናችሁን ይባርክ። አንፈራም እኛ። ምድር ለምን ዛሬ ድብልቅልቋ ለምን አይወጣም? ለምን ድብልቅልቋ ለምን አይወጣም? ዘምሩ ዝም ብላችሁ የምትሰሙት ነገር ይሄ ከዓለም የምትሰሙት ነገር አይረብሻችሁ። እናንተ ዓለምን አይደለም መስማት ያለባችሁ፣ አምላካችሁን ስሙ። ሚዲያውን እንዳታምኑ፣ ጌታን ስሙ። ጌታ ምንድነው እያላችሁ ያለው? ጌታን አዳምጡት። እግዚአብሔር ምንድነው ለእናንተ እያለ ያለው? እግዚአብሔር እያወራችሁ ካልሆነ እግዚአብሔር እንዲያወራችሁ በእግዚአብሔር ፊት ሁኑ። ሚዲያውማ ብዙ ነው የሚለው። ነገ በሆነ ቦታ መሬት መንቀጥቀጥ ይሆናል ይልሃል። መልካም ነገር አይነግርህም ሚዲያው። እግዚአብሔር ስማ። እግዚአብሔርስ በሞት ጥላ መካከል እንኳን ብሄድ ሞትን አልፈራ። አለቀ። በሞት ጥላ መካከል ይኸውላችሁ ዳንኤል መጽሐፍ ምዕራፍ 3 ላይ እነዛ 3 ወጣቶች እኮ የተጣሉበት እሳት ነው። ማረጋገጫ ትፈልጋላችሁ እሳት መሆኑ? አይ እሳት አይደለም የሚል ሰው ካለ የጣሏቸው ሰዎች፣ ወደ እሳቱ የጣሏቸው ሰዎች በወላፈኑ ሙተዋል። ይገላል ማለት ነው። እሺ ያን የጻፈልን እግዚአብሔር መንፈስ ያን የነገረን እሳቱ አይ የሚገላ አይደለም ሲሙሌሽን ነው ምናምን እንዳትል ነው። እሺ ወይ ደግሞ ኢሉዥን ነገር ነው እንዳትል ነው። የጣሏቸው ሰዎች በእሳቱ ወላፈን ሙተዋል። እነሱስ ዘምረዋል። ለምንድን ነው እሳት ውስጥ የዘመሩት? በቃ ይሄን ነው ማወቅ ያለብን። ለምንድን ነው እሳት ውስጥ ሆነው? እሳቱ እኮ የታሰሩበትን ሰንሰለት እኮ በጥሷል። የፀጉራቸውን ዘለላ ግን መንካት አልቻለም። የታሰሩበትን ሰንሰለት የበጠሰ እሳት ፀጉራቸውን ግን ለመድፈር አቅም አልነበረው። እግዚአብሔር ከነርሱ ጋር ነበር። በእግዚአብሔር ላይ የነበራቸው እምነት እግዚአብሔር ከምንም እንደሚያስመልጣቸው እርግጠኞች ነበሩ። ዳንኤል እኮ አትጸልይ ተባለ። ከዚህ በኋላ ጸሎት እንዳትጸልይ። አይ እኔ ወደ አምላኬማ መጸለይን አላቆምም ማለት አይ ማታቆም ከሆነማ ምናምን ብለው ወደ ተራቡ አንበሶች ጉድጓድ ጣሉት ዳንኤልን እና ተከደነ። ጠዋት ያው ተበልቷል ምናምን ብለው ነው እንግዲህ ተበልቶ ነው የምናገኘው ብሎ ጣሉት። ዳንኤል ወንድማችን
አንበሳውን ተንተርሶ አነጋ። በቃ አለቀ። ወደ ተራባ አንበሳ ተጥለ እንኳን በሰላም ተኝተህ ታድራለህ። እግዚአብሔር ካንተ ጋር ከሆነ ከእግዚአብሔር ስሙ። በቃ አለቀ። ጴንጤ ከእግዚአብሔር ነው የሚሰማው። የምታዩትን አትመኑ፣ የምትመለከቱትን አትመኑ፣ የምትሰሙትን አትከተሉ። እሱን እግዚአብሔር ምንድነው በእኔ ላይ ያለው ሐሳብ፣ እግዚአብሔር ምንድነው እያለኝ ያለው እሱ ነው። ክርስቲያን የሚያደርገው እሱ ነው። የሚሰማኝ በእርጋታ ይቀመጣል አለ እግዚአብሔር። እግዚአብሔርን ከሰማችሁት በእርጋታ ትቀመጣላችሁ። ዓለም ድብልቅልቋ ይወጣ ነው፣ መንገድ እንደዚህ ሊዘጋ ነው፣ ይዘጋ። በእኔ ላይ ግን የሚዘጋ ነገር የለም። ክብር ለኢየሱስ ይሁን። በእኔ ላይ የሚዘጋ ነገር እግዚአብሔር ይሄን ብሎኛል። አለቀ፣ በቃ አለቀ። ክርስቲያን ከእግዚአብሔር ነው የሚሰማው። ክርስቲያን እግዚአብሔር ምንድነው እያለኝ ያለው የሚለውን ነው። ቃሉን ደግሞ ማንበብ ነው። ቃሉን ስናነብ ቃሉ በውስጣችን እምነት ይፈጥራል። እሺ፣ ደረታችን ነፍተን እንድንሄድ ያደርገናል። ቃሉ እግዚአብሔር ላይ እንድንተማመን፣ አንተ ትችላለህ፣ በመንገዴ አንተ ቀድመሃል፣ ክፉ በህይወቴ ላይ የለም። ለምን? እግዚአብሔር ከፊቴ ቀድመዋል። ይሄ እምነት የሚፈጠረው ከቃሉ ነው። በቃ ከቃሉ ጋር የምታሳልፉት ጊዜ ነው። ክብር ለኢየሱስ ይሁን። እጅግ በጣም ነው የምወዳችሁ። ተባረኩ። ሃሌሉያ። ተባረክልኝ ወንድምነት፣ ጸጋ ይብዛልህ። ተባረኩ ሁላችሁም። ጌታ ኢየሱስ ዘመናችሁን ይባርክ። ሌሎች ሀሳብ መስጠት የምትፈልጉ ካላችሁ ሀሳብ ስጡ። ቤኪ ያለው ወንድምነት ዝም ብላል እስካሁን ድረስ። ካለ ድምፅን አሰማን። ግሎሪ ጽዮን ጌታ ኢየሱስ የሚመች ከሆነ ትቀጥላለህ። ብሩኬ ጌታ ይባርክህ። እንግዲህ እስራኤል ሌላው ደግሞ ካሌንደራችን ናት፣ የእግዚአብሔር ካሌንደር ማለት ነው። በእስራኤል ላይ የሚሆን ነገር ሁሉ የሚያሳየው መንፈሳዊውን ዓለምና መንፈሳዊውን ካሌንደር ነው። ስለዚህ ያንንም መጠበቅ መቻል አለብን። የእግዚአብሔር ሰዓት የተሞላው በእስራኤል ካሌንደር ነው። ምክንያቱም መጽሐፍ ቅዱስ ሲጻፍ ከዚህ ማህበረሰብ ባህል ጋር ተያይዞ ነው። ጌታ ኢየሱስም እንኳ በስጋ እስራኤላዊ ነው። ይህንን መዘንጋት የለብንም። ሁለተኛ ከእስራኤል ተወልዷል፣ ደግሞ በእስራኤል ሕዝብ ላይ መጥቶ ይነግሳል። ይሄ ሕዝብ ከሌለ የእግዚአብሔር ትንቢት አይፈጸምም ማለት ነው። ከእስራኤል መወለዱ ብቻ ሳይሆን መጽሐፍ ቅዱስ የነገረን በእስራኤል ላይም ንጉሥ እንደሚሆን ነው። በዳዊት ዙፋን ላይ ይቀመጣል ብሎናል ብሩኬ። ስለዚህ በዚህ ህዝብ ላይ ለመንገስ ህዝቡ ያስፈልጋል። ስለዚህ ህዝቡን ማጥፋት አይቻልም፣ ምክንያቱም ጌታ ኢየሱስ መጥቶ ስለሚነግስበት። ሌላው ደግሞ ሰባኛው ሱባኤ ውስጥ 144,000 ከየነገዱ ምልክት የሚደረግባቸው እስራኤላውያን ናቸው። ስለዚህ መጥፋት አይችሉም። ይህን ህዝብ ሰው ሊያጠፋው አይችልም። ምክንያቱም ያልተፈጸሙ ትንቢቶች ገና ስላሉ ማለት ነው። እግዚአብሔር ጉዳዩን ከእስራኤል ጋር ገና አልጨረሰም። አሁን የቤተ ክርስቲያን ዘመን ነው፣ የጸጋ ዘመን ነው፣ የአሕዛብ ሙላት እስኪፈጸም ነው። አዎ እውነት ነው። ልክ የአሕዛብ ሙላት ሲፈጸም የቤተ ክርስቲያን ንጥቀት በኋላ እግዚአብሔር ሰባኛውን ሱባኤ ይጀምረዋል፣ ይከፍተዋል። የ7 ዓመት በዛ ውስጥ የሚካሄዱ ብዙ ነገሮች አሉና ይሄ ሊሆን ግድ ነው። ስለዚህ ይሄ ህዝብ አይጠፋም። የማይጠፋበት ምክንያት ያልተፈጸመም ትንቢት አለ። እግዚአብሔር ደግሞ በቃሉ አይዋሽም። ጌታ ኢየሱስ ይነግሳል በእስራኤል በአምባይቱ ጽዮን ላይ። መልክዓ ምድሩም ህዝቡም ያስፈልጋል ይሄ ትንቢት ይፈጸም ዘንድ ማለት ነው። ጌታ ስሙ ለዘላለም ይባረክ። ጽዮንን የመረጠ እግዚአብሔር ይገስጽህ ነው አይደል ያለው ሚካኤል ሰይጣንን። ጽዮንን አምባይቱ ጽዮንን የመረጠ እግዚአብሔር መርጫለሁ ካለ ሉዓላዊ አምላክ ነው። በቃ ጽዮንን መረጥኩ ካለ መረጠ ነው። ከሌላው ህዝብ ደግሞ ከእስራኤል ጋር ቃል ኪዳን አድርጓል። አለቀ ነገር። እግዚአብሔርን ለምን አደረግ፣ እንዴት አደረግ፣ ለእኛ የማብራራትም ግዴታ የለበትም ሲጀመር። ሁለተኛ ደግሞ እሱ ጻድቅና ትክክል ነው። ለእኛ ሎጂክ ይመች አይመች
እግዚአብሔር ትክክል ነው። ሁልጊዜ በምርጫው ትክክል ነው። ያዕቆብን መረጥኩ ኤሳውን ጠላው። በማህፀን ሳሉ ይህንን ምርጫ አካሂዷል እግዚአብሔር። ለምን? እግዚአብሔር አዋቂ ነው። አለቀ ነገር። እኛ እግዚአብሔርን የምናስተካክል አይደለንም፣ እግዚአብሔርን የምንከተል ነን። ስሙ ለዘላለም ይባረክ። እኛ የምናመልከው አምላክ እስራኤል ቅዱስ ነው። በመጽሐፍ ቅዱስ የተገለጠን እግዚአብሔር እንጂ የራሳችንን እግዚአብሔር ሰርተን አናመልክም። ስለዚህ ያለ የነበረ ለዘላለም የሚኖር ኦልሬዲ ኤግዚስት ያደረገ እግዚአብሔር ነው የምናመልከው አምላክ። ራሱን ደግሞ በቃሉ ገልጦልናል። በቃሉ መሰረት እኛ እግዚአብሔርን እንከተላለን። አንዳንዱ ላይገባን ይችላል። የሰው ልጅ ስለገባው ስላልገባው አይደለም። እግዚአብሔር ካለ አለ ነው። የመጨረሻውን ማለት የሚችል እግዚአብሔር ነው። ሉዓላዊ አምላክ ነው። በዚህ ማንነት ውስጥ ደግሞ ጽድቅ፣ ቅድስና፣ ቅንነት ያለበት ነው። ንግግሩም ፍርዱም ስሙ ለዘላለም ይባረክ። እኛ ዛሬ 20 ዓመት ያልሞላን ሰዎች ዘላለም የኖረን እግዚአብሔር ለምን ብለን መጠየቅ የምንችል አይደለንም። ክብር ለኢየሱስ ይሁን። እኔ ይሄን እግዚአብሔርን ነው የምወደው። የእስራኤልን ቅዱስ ነው እኔ የምወደው። የአብርሃም የይስሐቅ አምላክን የማመልከውም የምገዛለትም የምታዘዘውም የምወደውም እሱን ነው። ክብር ለኢየሱስ ይሁን። በጣም ደስ ይላል። የመጨረሻው ዘመን ላይ ነው ያለነው። ማራናታ ኢየሱስ ቶሎና። ለእኛ ደስታ እንጂ ቀና ቤዛነታችሁ እንደቀረበ እወቁ ነው የተባልነው። ምልክቶችን ባየን ጊዜ ልንፈራ ሳይሆን ቅዱሳን የተጠራ ነው ቤዛነታችን ሊፈጸም ስለሆነ አንገታችንን ወደ ሰማይ ቀና የምናረግበት ነው። አሁን በቃ ወደ ላይ የምናይበት ቤዛነታችን መድረሱን የምናውቅበት ነው እና ጌታን በክብር ልናየው በመሆኑ ደስ ሊለን ልባችንም አይናችንም ከፍ ሊል ወደ ሰማይ ነው የሚገባው። ምክንያቱም ይሄ የዘመርንለት የሰበክ ነው፣ በአሕዛብ የተሰበከ ለመላእክት የተገለጠው ጀግናው ኢየሱስ ከኃጢአትና ከበደል በደሙ አጥቦን የዘላለም ሕይወት የሰጠን የእግዚአብሔር ወራሾች ያደረገንን ኢየሱስ ነው ደስ የሚለኝ። ይቅርታ አድርጉልኝ። እኔ በጣም ነው በቃ ልቤ ሁሉ ደስ ይለዋል። ጌታ ሆይ ልትመጣ ነው፣ ልናየህ ነው። እኔ ይሄ ነው የሚናፍቀኝ። የዘመርንለት ኢየሱስ በቃ ሁሌ ስለሱ የተናገርነው ኢየሱስ ይመጣል ያልነው ኢየሱስ እንዴ ሊመጣ ነገሮች እየተፋጠኑ ሲሄዱ ክርስቲያንማ ደስ ሌለው ነው የሚገባው። ወንጌሉን ያው መለብለብ ነው ያለብን። ብዙዎች ይሄን ጌታ አውቀው ከዘላለም ጥፋት እንዲድኑ ነው ማለት ነው። ጌታ ኢየሱስ ይባርካችሁ። በርቱ ቅዱሳን። ለእናንተ ተስፋው ሊፈጸም ነው። ተስፋውን የሰጠ እየታመነ ነው። ክብር ለኢየሱስ ይሁን። ለሌሎቹ ድል ሰጣለሁ። መስዬ ተባረኪ።